በመጨረሻም አቶ አባተ ኤደንን አገታት። ደስ የሚለው ነገር ግን ሀናን አለማገቱ ነው። እንደምናውቃት ኤደን በኪራ ህይወት ውስጥ ገብታ ልታበጣብጥ የደረሰች ብዙ ነገር ነበረች። እንደዚሁም ደግሞ እንደምናውቀው በቅርቡ ኪያንና ሄኖክን እየለያየች ነች። እናም አቶ አባተ አይኑን ጥሎባት ነበር። በመጨረሻም ግን ኤደንን አግቷት ለተወሰኑ ጊዜ ስልኳ አይሰራም ነበር። እነ ኪያና እንደዚሁም ደግሞ የኪያዬ እናት ወይዘሮ ሀረግ ስትጨነቅና ስትጠበብ ነበረ። በመጨረሻም አቶ አባተ ስልክ ሰጥቷት ሰላም ነኝ፣ ደህና ነኝ፣ አትጨነቁ፣ በቅርብ ቀን እመጣለሁ እንድትል አድርጓታል። ሰላም ጤና ይስጥልኝ ውድና የተከበራችሁ አድማጭ ተመልካቾቼ፣ ለቻናሌ አዲስ የሆናችሁ ላይክ፣ ሰብስክራይብ፣ ሼር በማድረግ ጀምሩት። አመሰግናለሁ። በቅርብ ቀን እመጣለሁ ማለት እንደዚሁም ደግሞ ሀረግዬን ደህና ነኝ በል ማለት ምን ማለት ነው? ምንድን የሆንሽው ትላለች ኪያዬ። እኔ ደህና ነኝ ትላለች። ምክንያቱም አቶ አባተ እፊቷ ተቀምጥ። ምንድን የሆንሽው ንገሪኝ፣ በጣም ተጨንቀሻል። የት ነሽ? ምንድን የሆንሽው ንገሪኝ ትላለች ኪያ። ለምንድን ነው ማትነግሪኝ ስትላት ኪያዬ እመኒኝ፣ እኔ በጣም ደህና ነኝ፣ እመኝኝ፣ እኔ በጣም ደህና ነኝ። ሀረግዬንም በቅርቡ እንደምደውላት ንገሪያት። ኪያ ስለኔ አታስቢ፣ በቃ እዚህ በላይ አትጠይቂኝ አለቻት። እንግዲህ ምንም አልሆንኩ ስትላት ኪያዬም አጥብቃ ስትይዛት እኔ እንግዲህ ብላ ልትናገር ስትል አቶ አባተ ስልኩን ይነጥቃታል። ምን ልትያት ነበር? እኔ ስልኩን ባልነጥቅሽ ምን ልትያት ነበር አለ። የትልቅ ባለጌ፣ ይልቅስ ተዝህ ልቀቀኝና ልሂድበት አለች። የፈለግሽውን ነገር እያደረግኩልሽ እዚህ ብትቀመጭ ይሻልሻል። አዎ የፈለግሽውን ነገር ይደረግልሻል፣ እዚህ ብትቀመጭ ይሻልሻል አላት አቶ አባተ። ኤደን መቼም ቢሆን ካንተ ጋር አልስማማም፣ መቼም ቢሆን ካንተ ጋር አልስማማም አለችው። ተኔ ጋር ማዳፈር ምን ያህል ዋጋ እያስከፈለሽ እንደው እያየሽው ነው። እነግርሃለሁ፣ መቼም ካንተ ጋር ልስማማ አልችልም። እሱን ቀስ እያልን እናየዋለን። እንደዚያ ከሆነ ቀስ እያልን እናየዋለን ይላላት። እንግዲህ ትናንት እንዳየነው እኔናዬ ጽናትና ሶሲ ሲደባደቡ በስልኳ ቀርጻ ይዛት ነበረ። እናም ያንን ለጽናት ታሳያት። ጽናት ሰርግና ምላሿ ሆነላት። ፈጠን ብላ ወደ ባልተቤቷ ወደ ኪራ ደወለች። ኪራም እየበረረ መጣ። ምንድነው እናቴ አጣድፈሽ የጠራሽኝ አላት። እሷም መጀመሪያ አቅፋ መሳም ነበረባት። ምክንያቱም ተደስታለች። አቅፋው ሳመችው፣ ተጠመጠመች። ዛሬ እኮ ነጻ የምንወጣበት ቀን ነው፣ ማስረጃዬን ለአንተ ማሳይበት። ምን ማስረጃ ሲላት የነበራትን ማስረጃ ለኪራ ታሳየዋል። እንግዲህ ሶስዬ አላወቀችም እና ሳሎን ቁጭ ብላ ነበር። ኪራ ባየው ነገር እየበረረ ይሄዳል። ጽናትም አዛይ ቀያንጓች እንደሚባለው ኪራ እንዳትሳሳት ድጋሚ እጅግ ሌላ ነገር ውስጥ እንዳታስገባ ትለዋለች። ኪራም እስከ መቼ ድረስ ነበር አፍሽን ዘግተሽ ትታስመስሊ የምትቆየው ይላል። ሶሲም ትደነገጥገጥ። ዘወር ብሎ ፂ ንጹህ እንደሆነች አስመስላ እያስመሰለች ባለችበት ሰዓት ኪራ ማመናት። ለምን ፂ ለምን ለእሷ ባዘንኩላት አንቺ ሚስቴ ላይ የማረግ ነበረባት አለ ኪራ። አሁንም አልገባው አላው እንዴት ሰው አይደለም፣ መጀመሪያ እኔን ስማኝ ላስረዳ ትላለች ሶሲ። ምንም ወሬ እንዳታወሪ፣ እጄን እንዳታሳስችው፣ ገድዬ ለመንግስት ነው እምሰጠው እጄን ይላታል። ለማ ብለህ ነው እምትታሰረው? ለማ ብለህ ነው ትላለች ጽናት። ሶሲም ዝም በይ አንቺ ስትታይ እኮ ጥሩ ሰው ትመስላለሽ። አንቺ እኮ ኪራዬ ላይ ቺት ያረግሽበት ነሽ ስትል ኪራ በጥፊ ከዚህ በኋላ ስለ ሚስቴ እንድታወሪ አልፈቅድልሽም ሲላት እሷ ታጎነብሳለች፣ ትደነግጣለች። ጽናትም እባክህ እንዳትደግም፣ እባክህ ይኸውልህ፣ እባክህ ላስረዳህ ብላ እግሩ ስር ብትወድቅበትም አይውልሽ አንድ ነገር ሳተነፍሽ ከቤቴ ውጭልኝ፣ ምንም እንድተነፍሽ አልፈቅድልሽም፣ ጸጥ ረጭ ብለሽ ውጭ፣ እባክህ ተዚህ ቤት አታስወጣኝ፣ እሷ የምትልህን አትስማት ትለዋለች። ምንም አለ ምንም የፈለገው ነገር ቢሆን ሀሳቡን ሊቀይር አይችልም፣ ይወዳታል። አሁን ሶሲና
ሞኝ ሆናለች። እውነት የፈለገው ነገር ቢሆን እንደው ጽናትን ለመጉዳት ከፈለገ ከጽናት ጋር ስምምነት ማድረግ ነበረባት። ከጽናት ጋር ደህና መስላ ማስመሰል እንጂ ከጽናት ጋር በዚህ ልክ ሆና ኪራን እዛ ቤት ውስጥ ያስቀምጠኛል ማለት የፈለገው ነገር ቢሆን ሚስቱ ነች፣ በስሩ ነች፣ በስሙ ነች። በሷ ወረቀትና በሱ ወረቀት እስካለ ድረስ የኪራ ሚስት ነች። ስለዚህ ሶስና ተሳስታለች። እንዴት ሆኖ እሷን አትስማት እንዴ? 85 እኮ ነች። ላንተ ስለማስብልህ ነው። እኔ ደግሞ ከዚህ ቤት ካስወጣኸኝ ይቺ ተራሴ ትጫወትብሃለች ትለዋለች። ጽናትም የኔን ስም አታጥሪ፣ አታንሺ። የኔን ስም ባነሳሽ ቁጥር የመውጫሽ ጊዜ እያጠረ ነው የሚሄደው። በፍጹም አትንኪኝ። ያንቺ ይሄ ሁሉ ማስመሰል ነው ወይ? ለኔ የምታስብልኝ እኔን የምትወጂ ከሆነ በዚህ መልኩ ነው ወይ በማለት ኪራ በጣም ይናደድባታል። ምክንያቱም ያየውና የሆነው ነገር ያናድራል። ሁላችንም ላይ ቢሆን ይሄ ነገር እናንተስ ብትሆኑ ምን ትላላችሁ? እኔ ሶሲን ዛሬ አልገድፋትም። ምክንያቱም ጽናትን መሳፈጥ አልነበረባትም። ሲቀጥል ደግሞ ሊያምናት አይችልም። እንዴት አድርጎ ሚስቱ ነች። ምንድነው ተረት አለ ባልና እህትና ሚስት ተጣልተው ቆይ ለወንድሜ ስጣ እንዴ አንቺ ምሰሶ ይዘሽ ነው እኔ ደግሞ አንገቱን አቅፌ ነው አለቻት ይባላል። ስለዚህ የፈለገው ነገር ቢሆን ሊያምናት አይችል። ሚስቱ ነው የሚበልጠው። ተነሺ፣ ይቅርታ የሚባል ነገር የለም። የሰጠሁሽን ክብር አርከሰሻል። አሁን ጸጥ ብለሽ ከወይቴ ውጭልኝ አለች። ግን እመነኝ ታመሰግነኛለህ። በድሮ ማንነቴ እሷን እያመሰገንክ ነው ያለኸው። ለማንኛውም እመነኝ ታመሰግነኝ። አሁን የኔን ሰይጣን አታምጪው። ይኸውልሽ እኔም እንዳልጨመርብሽ አለች። እንግዲህ ጽናትዬ እኔም እንዳልጨመረበሽ የኔንም አታምታ። ይኸውልሽ እስከ ዛሬ እኮ እናንተ ስንጣላ እኔን ጎትታ ነበር የምታወጣን። አሁን ቆማ እያየችን ነው። አሁን ጽናት የትናንትናው አይደለችም፣ ቀመርተኛ ሆናለች ትለዋለች። እስካሁን ስላላስወጣሁሽ ነው ወይ የልብ የሰጠሽ? አሁኑ አሽቀንጥሬ ያስወጣሻለሁ። አሁኑ ኒና አይታለች። ኒና በማለት ኪራ ልብሷን ስጭኝና ልብሷን ይዛልኝ ትውጣ። ኪራ ታጠገቧ ሲሄድ እንግዲህ ጽናት ሳቀች። አሸንፍሻለሁ ብለሽኛል ነበረም አለ። የታልሃዳ ህልም ብቻ ሆኖ ቀር አይደል አለች። አሁንም ቢሆን የኪራን አይን ገልጸዋለሁ። ከዚህ ተጅል ፊትሽ ኋላ ያለው መሰሪነት አሳየዋለሁ፣ እገልጥለታለሁ አለች። አሁን አፍሽን ዝጊ፣ እየጎተትኩ ከማስወጣሽ አሁን እስከ ክብርሽ ብትወጭ ይሻል ይመስለኛል ትላለች ጽናት። ሶስናም እንግዲህ እመኝኝ አንቺን ብኮኝ እያለቀሽ በቢጫ ፌስታል ልብስሽን ከዚህ ቤት ይዘሽ የምትወጭበት ጊዜና ሰዓት ሩቅ አይሆን። እንግዲህ በመጨረሻም ኪራ ጽናት እውነቱን ነገረችው። በርበሬ ያደረኩት እኔ ነኝ፣ ላስተምራት ፈልጌ ነበር ስትለው እንዴት ነው ይሄ ሁሉ ነገር በቤቴ ሲደረግ ያላወኩት? እንዴትስ ነው አንቺ ቀመርተኛ የሆንሽው? አለ ኪራ። ሀና ተነሱና ፖሊስ ጣቢያ ይዛችሁ ሄዱ። ፖሊስ ጣቢያ ልሄድና ልጄ የት እንደሆነች ልማጽናቸው ፖሊሶቹን። ወይዘሮ ሀረማ እንደዝማ አይሆንም ትላለች ኪያ። ወይዘሮ ሀረግም ዝም በይ፣ አሁን ምንም ብታወሪ ምንም ብትይ አልሰማሽም፣ ዝም በይ ኪያ ዝም በይ ትላለች። ካሁንም ለሰማሁሽ ቆጨኛን። የምን 24 ሰዓት 48 ሰዓት ነው ልጄ ጠፍታ። ልጄ ከሆነች ኪያዬ ይቅርታ ኤደንዬ ልጄ ጠፍታ ወሬ የለም ኪያዬ። አንየማ አሁን ፖሊስ ጣቢያ ሄደን ግርግር ብናደርግ ምንም የምናመጣው ነገር የለም። ስለዚህ ጠብቀን ስትደውል ድረስ መጠበቁ የተሻለ ነው። እንዴት ነው በሰላም የወጣ ልጅ እንደዚህ ዝም ብላ ስትጠፋ ዝም ብለን የምንቀመጠው? ትላለች ወይዘሮ አረግም። ወይዘሮ አረግ እንግዲህ የኤደን መጥፋት አሳስቧታል። ኤደንዬን ደግሞ አቶ አባተ ይዞ እየተንከባከባች አባተ እንግዲህ ሰራተኛውን ጠራው። ለምን አባክ ስለሆንክ ነው በጥፊ ካለው በኋላ እዛ ወለል ላይ ያስተኛት እንዴት ነው ፍራሽ አላስገባላት የኔን ቆንጆ እዚህ ወለል ላይ የምታስተኛት ምን ብለህ ነው አለው። ጋሽ ምንድን ነው ማንም ብትንቅ ነው ፍራሽ አስገባላት ብዬ አልነበረም አለው። እሱም ጋሼ እኛ እኮ ብለን ነበረ፣ እሷ ግን እምቢ አለች
አልፈልግም ብላ እኮ ራሷ ነች እንጂ እኛ እኮ መቼ አናስገባማልን? እኛ እኮ አይደለም ጥፋችሁ። ፈለገ ነገር ቢሆንስ ይቺ ልጅ አንድ ነገር ብኮ ማን ነው ተጠያቂ? የኔ ቆንጆ በብርድ ያሳደሩሽ እያለ ጸጉሯን ይንካካን እግሯንም እጇንም ማስረ ምን ነው ምን እያሰብሽ ነው? አሁንም ተኛ ተቃራኒ ልኮኝ ነው። አቶ ጆሮችን ያንተን ድምፅ እንዳልሰማ ነበረ ትጸልይ ያደርኩት። ክብር ለማይገባው ክብር እየሰጠች ይቻለም በማለት አባቴ መልስ ትሰጥ። አይ እሱማ ከልብሽ እንደማይሆን አውቃለሁ። ልቤ ያውቃል። ለወዳጅሽም ክፉ እንደማትመኝ ልቤ ያውቃል። አቶ አባቴ ደሞሳ አለም ከሰጠች ዝና ሀብት አንቺም ተካፈይ ከጎኔ ሁኚ ነው ያልኩሽ። ተጎኔ ሁኚ ስላልኩሽ ተካፈይ አብረሽኝ ይችን አለም የሰጠችኝን አብረሽ አጣጥሚ ስላልኩሽ ነው ይሄን ሁሉ እንደዚህ የሚያደርግሽ። እኔ እኮ ተካፋይ ነው ያልኩሽ። አብረሽኝ እኮ ሁኚ ነው ያልኩሽ። ካለ ጸጋ ላካፍልሽ ከጸጋዬ ላካፍልሽ ነው ያልኩሽ። ምን አልኩሽ? የዓለም መጨረሻ ራሱ መጥቶ እንደዚህ አላደረግሽ ብባል አላደርገውም። ከባቴ ጋር ተኝተሽ ትድኛለሽ ቢባል አላረገውም አላረግልህም አለችው። አቶ አባተ ወይዘሮ አረግራ ተጋብታለች። ምን ይሻለኛል ምን ልሆን ብላለች። በሌላ በኩል ጆከርዬ እንግዲህ ዛሬ ሰንዬ የገጠሯ እህቷ ፏ ብትን አድርጋልብሳታለች። እናም ጆከር ደስታ በስ ደስታ ሆኗል። ሰኒም ተደስታለች። ዘሪሁን አየህ ሴቶቹ ለሴት ስለሚቀርቡ ሄዳ አለበሰቻት። በላንተንም ይዤ ከእጄ ከተማ ቆንጆ አስቀድጅልህ አለብሳለሁ አለው። ጆከርም በቃ እሷ ተለበሰች እኮ ያውን የለበስኩ ያህል ነው የሚያስቸግር ነገር የለም አለ። የአንተ ውለታ እኮ እንዲህ በቀላሉ የሚከፈል አይደለም ይላል ዘሪሁን። አንተ ሲሆን ከሚስቴ እያስደሰትከኝ አይደለም እኛ ያልነው ሳይሆን ፈጣሪ ያለው ሆኖ ነው በማለት ይመልስለታል። ላይክ ሰብስክራይብ አድርጎ ወዳችኋለሁ።